እና ይሄ ልጅ ናትናኤል የሚባለው ልጅ ከየት እንደመጣ አላቅም ልክ መጥቶ ልክ እኔን በቃ ግንባሬ ላይ ምናምን ሲመታኝ ከዚያ በኋላ በምንድን ነው የመጣ በእጁ ነው መጥቶ በቦክስ ግማሹ በጫማ ጥፊ ምናምን ሰንዝረዋል እዚህ ጋር አካባቢ ከፊቴን በዚህ በኩል ሁለት ጊዜ ነው እንደዛ አግኝቶኛል በቦክስ ስንት ሆኖ ነው ያደረጉት እንግዲህ የመጀመሪያው ልጅ አንድ ቀይ ቱታ የለበሰ ልጅ አውቀዋለሁ በደንብ ነው የማውቀው ሌላው ደግሞ አንድ እንደዚህ ቀጠን ረዘም ያለ ልጅ ሁሉንም አውቃቸዋለሁ በአይን እና አንድ ላይ ግር ብለው ነው የመጡት እና ሲመጡ የትኛው እንደመታኝ አላውቅም ሁሉም ግን የማርያም ጠላት ነው ያደረጉት ያ አልታያቸው መፍትሄ የሆነ የታያቸው ማባረር የማይመችን ሰው ዞር ማድረግ የሚለው ፖሊሲ በጣም የሚያሳዝን ነው ወይም ደግሞ ፖሊስ መጥራት መንጥቆ የሚያስወጣ ሰላም ተናስተልን ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን በርዕሰ አድባራት ለንደን ደብረጽዮን የኢትዮጵያ ኦርቶዶክስ ቤተክርስቲያን ባለቃቂ ኮሚቴውና በካህናት መካከል የተነሳውን ውዝግብ አስመልክቶ ሁለቱንም ወገኖች ከሰባት ወራት በፊት አቀበን ማነጋገራችን ይታወሳል። ችግሩ ዘለቄታዊ መፍትሄ ያገኛል ተብሎ ቢታሰብም ላለፉት 8 ወራት ነገሮች እየተካረሩ ሄደው ቤተክርስቲያኑ ተዘግቶ በቅርቡም ኦክቶበር 12 እና 13 ቀን 2013 ዓ.ም በቤተክርስቲያኑ ቅጽር ግቢ በተነሳ ግጭት ከቤተክርስቲያኑ አባላት ከህዝቡ መካከል ተወሰኑ ሰዎች ተጎድተዋል። በህገወጥ ተግባራት የተሳተፉ ግለሰቦችም በፖሊስ ቁጥጥር ስር መዋላቸውን ዋንስወርዝ ጋርዲያን ጋዜጣ ስም ጠቅሶ ዘግቧል። በዕለቱ መንገድ ተዘግቶ አካባቢ ላይ ከፍተኛ ችግር እንደተፈጠረ ታውቋል። ቻሪቲ ኮሚሽን ሁለቱንም አካላት ለማደራደር ለኦክቶበር 21 ቀን 2013 ዓ.ም ቀጠሮ በያዘበት ሁኔታ ይህ ችግር መከሰቱ ጉዳዩን አደገኛና አሳሳቢ ያደረገው ሲሆን ለችግሩ መፍትሄ ከመሻት ይልቅ ወደ ባሰ ደረጃ እንዲሄድ የሚገፋፉ ሁኔታዎች እየተስተዋሉ ነው። እኛም እንግዲህ ችግሩን አሳሳቢነት በመረዳት ስንከታተለው ቆይተናል። ለዛሬ ይዘንላችሁ የቀረብናቸው እንግዶች በጉዳዩ ላይ በግንባር ቀደምትነት ሲንቀሳቀሱ ከነበሩት መካከል ከአርቃቂ ኮሚሽን ሻለቃ ማሞ ለማ በመሃል የሚገኙት አቶ ጌታቸው በሻውረድ እንዲሁም ዳር ላይ የሚገኙት መላከ ብርሃኑ ብስራት ናቸው። ተመልካቾቻችን እንግዲህ ውይይቱን እንድትከታተሉ እየጋበዝኩ ቀጥታ ወደ ቃለ ምልልሱ ከመሄድ በፊት አጠቃላይ ሂደቱን የሚያሳዩ አጭር ማስታወሻዎች ተመልካቾቻችን ግንዛቤ እንዲረዱ ያንን በቀንና በሰዓት ለመስጠት እሞክራለሁ። ይሄንን ውይይት የሚከታተል በአገር ቤትም ከአገር ቤት ውጭ ያለው አካል በተለይ በለንደን ከተማ የምትገኘው ላለፉት 40 ዓመታት እድሜ ያስቆጠረችው የማርያም ቤተክርስቲያን አሁን ያለችበት ችግር በጣም አሳሳቢ እንደሆነ ከተለያየ ክፍል ለኛ መረጃዎች እየመጡ ነው። ችግሮች ተባብሰው በሰዎችም ላይ ጉዳት ደርሷል። የጸብ ረብሻ ቤተክርስቲያን ውስጥ እየተሰማ ነውና መፍትሄ ሳያገኝ በዚህ ጉዳይ መዝለቁ በጣም የሚያሳዝን ነው። አሁንም እንግዲህ ይሄንን ውይይት ስናዘጋጅ ከዚህ ውይይት መፍትሄ ይወለዳል ብለን ሳይሆን እንደው ተመልካቹም በእናንተም በኩል ምን ያህል በዚህ ጉዳይ ላይ እንደምትሄዱ ለማሳየት ይረዳልና ያንን ውይይት ያዘጋጀነው ለዛ ነው። ከእናንተ በተቃራኒ የቆሙትን የካህናት ወገኖችንም እንዳገኘን ለማቅረብ እንደምንችል ለተመልካቾቻችን ኮድ እንገልጻለን። እስቲ በማርያም አካባቢ የተከሰቱ ችግሮችን እንደው በዋናነት እኛም የተከታተልናቸውን ለተመልካቾች ግንዛቤ እንዲረዳ ሂደቱን ባጭሩ ልጥቀስ፣ ከዛ ወደ ቤቱ እንገባለን። የውስጥ መተዳደሪያ ደንብ ለማሻሻል ትረስት ዲድ 5 ምዕመናንና 4 ካህናት የሚገኙበት የአርቃቂ ኮሚቴ በጃንዋሪ 22 2009 ተመርጦ ተሰየመ። ፌብሩዋሪ 13 2010 የቤተክርስቲያኑ አባላት በመመዝገብ ላይ የተረጋገጠ ብቻ የሚገኙበት ጠቅላላ ጉባኤ ስብሰባ ተካሂዶ በጉዳዩ ላይ በመምከር የአገልግሎት ጊዜያቸው ያለቀው አስተዳዳሪ ቆሞስ አባ ግርማ የሰበካ አስተዳደር ጉባኤና ልዩ ልዩ ኮሚቴዎች በስራቸው ይቀጥሉ አይቀጥሉ በሚለው ላይ ለመወሰን የምርጫ ካርድ ታድሏቸው በዚህ መሰረት ከ99% በላይ የሚሆነው ስራውን እስኪጠናቀቅ አገልግሎታቸውን ሊቀጥሉ የሚለውን በመምረጥ የሁሉም ጊዜ እንዲራዘም ተደረገ። ይሄ እንዲራዘም የተደረገበት ምክንያትም እንደተቀመጠው ከአንድ
1.7 ሚሊዮን ፓውንድ የተገዛችው የለንደን ደብረ ጽዮን ቤተክርስቲያን በኤፕሪል 11 2010 የቤተክርስቲያኑ ህንፃ ቀጥሎ ሜይ 2011 የቪካሬጅ ህንፃዊ ግዢ ተጠቃሎ ተከፍሎ ተጠናቀቀ። የውስጥ መተዳደሪያ ደንቡ ለ22 ወራት ከተጠና በኋላ ረቂቁ ተጠናቆ በጁን 19 2011 ለሰበካ አስተዳደር ጉባኤ ቀረበ። ከዚህ በኋላ ለ7 ወራት ረቂቅ ህዝብ ሳይወያይበት በተለያዩ መሰናክሎች እንዲዘገይ መደረጉን ይገልጻሉ። ጁላይ 7 2012 ዓ.ም የመጨረሻው ረቂቅ ለጠቅላላ ጉባኤ ቀርቦ ውይይት ተደረገ። እዚህ ላይ እንግዲህ በአርቃቂ ኮሚቴ የቀረበው ዋናው መከራከሪያ ሐሳብ ባጭሩ የተቀመጠው ከዚህ ቀጥሎ ማለት ነው። በረቂቁ ውስጥ ትልቁ ለውጥ ቤተክርስቲያኗን ኢንኮርፖሬትድ የሚያደርገው አንቀጽ ሲሆን በዚህም እስካሁን ድረስ ቤተክርስቲያኗ የምትተዳደረው በቻሪቴብል ትረስት እና ንብረቷም የተያዘው ባደራ ጠባቂዎች በሆልዲንግ ትረስቲ ሰዎች በመሆኑ ረቂቁ ከጸደቀ ግን የነበረው ተቀይሮ ቤተክርስቲያኗ ንብረቷን በራሷ ስም በመያዝ በትረስቲዎች ሳይሆን በራሷ ህጋዊ ሰውነት ሌጋል ኤንቲቲ ኖሯት ማናቸውም ነገር በስሟ እንድታከናውን የሚያደርጋት በመሆኑ ነው። በእናንተ በኩል የቀረቡ መከራከሪያ በረቂቁ ውስጥ የተካተተው ይሄ ነው። ይሄንን በመቃወም ደግሞ የካህናት ወገኖች ቃለ ዓዋዲውን የሚጥስ ነው በማለት ከዚህ ቀደም አስረድተዋል። ወደፊትንም የሚሉትንም ለመስማት እኛ ዝግጁዎች ነን። ከዚህ በኋላ ዋና የተቃውሞ መንስኤዎች የጀመሩበትን እናንሳ። ዲሴምበር 23 2013 ሁለት በቤተክርስቲያኗ ላይ የቤተክርስቲያኗ አስተዳዳሪ ችግር የፈጠሩ ሰዎችን በመግለጽ የደብሩ ዋና ጸሐፊ ነገሩን በጽሁፍ ሲያቀርቡ ተቃውሞ መቀስቀስ ጀመረ። ፌብሩዋሪ 10 2013 ቮት ኦፍ ኖ ኮንፊደንስ በማለት ጠቅላላ ጉባኤውን ስብሰባ ለማካሄድ ቀጠሮ ይዞ ተለያየ። በዚህ ቀን ከፍተኛ ችግር ተፈጠረ። ፌብሩዋሪ 16 ቀን ሌላ ችግር መጣ። በጉዳዩ ሰበካ አስተዳደር ጉባኤ አባላት ምዕመናን ምትክ የማማይ ምርጫ ተካሄደ። ፌብሩዋሪ 22 2013 ዓ.ም ከቤተ ክርስቲያኗ ውጪ ስብሰባ አድርገዋል የተባሉ ግለሰቦች እንዲታገዱ ተደረገ። ያ ግን እንዳልሆነ ያው ታገዱ የሚባሉ ሰዎች ለመግባት ሙከራ እንዳደረጉ እኛም ተከታትለናል። ማርች 3 ቀን 2013 በሰንበት ትምህርት ቤት ወጣቶችና በህዝቡ መካከል ችግር ተነስቶ ይቅርታ ሳይጠይቁ አይዘመርም በሚል መነሻ ከፍተኛ ጸብ ተደረገ። ማርች 10 ቀን 2013 ዓ.ም የኮሚቴ አባላትና ሰብሳቢዎች 15 ሰዎችን ጭምር ቤተክርስቲያኑን ቅጽረ ግቢ እንዳይገቡ መታገዳቸውን ተሰማ። በዚህ ከፍተኛ ግጭት ተነሳ። እንግዲህ ይህን ተከትሎ ማርች 11 ቀን 2013 ዓ.ም በቤተክርስቲያኗ አስተዳዳሪ በቆሞስ አባ ግርማ ቤተክርስቲያኑ ተዘግቶ ምዕመናኑም ተበትኖ ይሄ ችግር እንደቀጠለ ሳይፈታ አሁን ላይ ደርሰናል። ከቤተክርስቲያኗ መዘጋት በኋላ የነበረው ሂደት ከመምጣታችን በፊት ምናልባት ከዛ በፊት እንደ ቤተክርስቲያን የሰላም፣ የፍቅር፣ የተስፋ፣ የፍትህ ስፍራ ቅዱስ ስፍራ እንደሆነች አባቶች የሚያስተምራሉ። አማኙም በዚህ ያምናል። አሁን የምንሰማው ሁከት፣ ብጥብጥ፣ አንዱ አንዱን የሚበድልበት፣ የሚመጣበት፣ የሚያስፈራራበት ሁኔታ ተፈጥሯል። እውነት ቤተክርስቲያን ሽማግሌ የላትም፣ አባት የላትም? እንደው መላከ ሰላም ከእርሶ ቢጀምር በዚህ ጉዳይ ላይ ሀሳብ ሰጥቶብን። በመጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ክርስቲያን አምላክ የቤተ ክርስቲያን የበላይ ጠባቂ እግዚአብሔር አምላክ የሰላም አምላክ እሱ ሰላሙን ይዘዝልን። የቤታችን ወላዲተ አምላክ ከልጇ ከመድኃኔዓለም ታማልደን። በዚህ ጸሎት ቢጀምር የቤተ ክርስቲያን ጉዳይ ስለሆነ የምንነጋገረው ተገቢ ነው። በመጀመሪያ ማርች 11 እንዳልከው ከዛ በፊት የነበረውን በዝርዝር አስቀምጠዋል። ከአንድ መልእክት ቢጀምር የሐዋርያው ቅዱስ ጴጥሮስ የተናገረውን ቢጀምር ከዛ በኋላ ወደ ነጥቡ ብገባ ደስ ይለኛል። ለምን ቅድም እንዳልኩት የቤተ ክርስቲያን ነገር ነውና። ቅዱስ ጴጥሮስ ለካህናት ለኔ ጭምር ለቀሳውስት በተለይ ላለነው ሲናገር እንዲህ ይላል። በምዕራፍ 5 ቁጥር 1 ጀምሮ እስከ 6 ያለው እንግዲህ እኔ ከእርሱ ጋር ሽማግሌ ክርስቶስ መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆን በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። ቀሳውስትን ማለት ነው።
አገልጋዮች ካህናትን እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን፣ በፍቅር እንጂ በግድ ሳይሆን፣ በበጎ ፈቃድ እንጂ መጥፎና ረብ ከንቱ ነገር በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ማለት ካህናትን፣ ቀሳውስትን ተገዙ፣ አገልግሉ። ሁላችሁም እርስ በራሳችሁ እየተዋረዳችሁ ትህትና እየተወራረዳችሁ ማለት ትህትና እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ይህንን ያነሳሁበት ይሄ መለኮታዊ አሰራር የቤተ ክርስቲያን ነገር ቅዱስ ጴጥሮስ ራሱን ከካህናት አድርጎ እንግዲህ እኔ ከእነርሱ ጋር ቀሳውስት የክርስቶስ መከራ ምስክር ደግሞ እንደሆንኩ እያለ የሚናገረው መንጎቻችሁን በማስጨነቅ ሳይሆን መንጋው ጠብቁ፣ እንደ እግዚአብሔር ፈቃድ በውድ በፍቅር የታዘዙ ነው። ይሄ ነው እዚህ ውስጥ በቤታቸው የሚከታተልም ይሄን ፕሮግራም ይሄን ነገር በስርዓቱ ካህናቱም ቢሆኑ ይሄንን ማየት አለ። እያንዳንዱ ኃላፊነት አለበት። አላረዝመውም። ወደዚህ ነጥብ ስመለስ ቤተክርስቲያናችን ገና ይሄ ችግር ከመፈጠሩ በፊት ብዙ እንቅስቃሴ ውስጥ ገብቻለሁ። ለምን የሰላምን መንገድ መንጋው እንዳይበተን፣ መንጋው በአንድ ላይ እንዲሄድ፣ መንጋው አውሬ እንዳይበላው ተው፣ በፍቅር እንሁን፣ መከፋፈል አይኑር፣ መለያየት አይኑር። በአጠቃላይ ቤተክርስቲያን የክርስቶስ ደሙን ያፈሰሰላት ነች። ሁለት ይከፈላል። አንደኛው ህንጻው ቢሆንም የእግዚአብሔር ቤት ማደሪያ፣ የመለኮት ማደሪያ አምልኮት እግዚአብሔር የሚፈጸምበትም ቢሆን፣ በሁለተኛ ደረጃ ደግሞ ህዝብን ይዘን ነው፣ ምእመናንን ይዘን ነው የምንጓዘው። ዛሬ እኮ የቤተክርስቲያን የተገዛው እኮ በምእመናን ይሄ 1,700,000 ፓውንድ የወጣው እያንዳንዱ የአስከሬን መቀበሪያውን አሮጊቶቹ እናቶች፣ አባቶች ያንን ቋጥረው ከሚያገኟት ቋጥረው ያስቀመጧትን 1,000 ለ1 እየተባለ ከዛም በላይ ያወጡት ህዝብ ነው። የህዝብ ድምፅ ከህዝብ ጋር ነው መኖር የምንችለው። ህዝብ ሲያለቅስ ሲጮህ ወገኖቼ ይሄ ነው እንዴ? ቆይ እስቲ እንነጋገር፣ እሺ እንተው። ስለ ፍቅር በስማም ይቅር ነው። መዝጋት ቤተክርስቲያን ነውር ነው። ይሄ አልታዘዝንም እንዲል እናረግ። ያ ነበር የኔ ጩኸት። ሲዘጋም ከመዘጋቱም በፊት ተው፣ በሰላም እንኑር፣ ነገን እንድንቀባበር፣ ነገ ልጆቻችንን ለመዳር ለማዳዳር በፍቅር እንኑር በግሌ ሀሳብ አቅርቤያለሁ። ያው ወደ ሌላው ጊዜ በሚጠይቀኝ እቀጥላለሁ። ግን እስከ 11 በተለይ ድረስ በነበሩት ስብሰባዎች በሙሉ በመሃል ላይ እየተነሳው የለንደን ምዕመናን በጊዜው የነበረው ነው የሚመሰክረው ነው። በተቻለ መጠን ተው ለማለት ነው። ፖሊስ መጥራት መፍትሄ አይሆንም እያልኩ እናገራለሁ ነው። ፖሊስ መጥራት በስደት ያለንበት ሀገር ተቀብለው ባስተናገዱን ሀገር ዛሬ ፖሊስ እናስጨንቃለን እየጠራን ነው። ያ እኛ መፍታት ስንችል፣ የእኛን ችግር እኛ ማስተካከል ስንችል፣ ስንት እውቀት አለ፣ ስንት ብልሃት አለ፣ ስንት ጥበብ አለ። መደባደብን ለልጆች ማስተማር ወይንም ደግሞ ውሸት ለምሳሌ ውሸት በ3 ይከፈላል። አሁን አሳጥረዋለሁ። አንደኛው ውሸት ፈላስፋዎች የሚሉት ነው። ፕሮፓጋንዳ፣ ለጦርነት ማነሳሳት፣ ሰውን መለወጥ፣ ጭንቅላቱን ያልተደረገን ተደረገ ብሎ ለጦርነት። ያ እኔ ቃወመው ነበር። ለዚህ ነው በአደባባይ ጮሄ ኖ እያልኩ ይጮኩት። ያ ሁለተኛው ውሸት የማስታረቅ ነው፣ የሰላምን ማምጣት። ይሄንን ደግፈዋለሁ። እና ትልቁ ጥፋት የደረሰው የፕሮፓጋንዳው በየአቅጣጫው መስተናገድ። እኔ ይሄንን አልፈቅደው። ሃይማኖቴን፣ እምነቴን የለፋሁበትን ምእመን 20 ዓመት ነው እዚህ በቅስና ብቻ ያገለገልኩት፣ ብቻዬን እየቀደስኩ የለፋሁለትን ወገኔ በዚህ እንዲበጠበጥ አልፈልግም። ውሸትን አቁሙ፣ ኃጢአት ነው። በእውነት እንንቀሳቀስ። ሌላውን ሌላ ጊዜ መጣ። እሺ፣ መላከ ብርሃን በጣም አመሰግናለሁ። አቶ ጌታቸው እንግዲህ
ሂደቱን ባጭሩ ለማስቀመጥ ተሞክሯል። ተመልካቾቻችን ግንዛቤ እንዲረዳቸው አሁንም ጭብጡን አውቀውት አሁን እስካለንበት ሁኔታ የሚያሳይ ነገር በእናንተ በኩል እንደው ቤተክርስቲያኗ ከመዘጋቷ በፊትም በማን ያሉ ነገሮች ነበሩና እስቲ ከዛ ተነስተው አሁን እስካለበት ደረጃ ዘርዘር አድርገው ቢያስቀምጡት አመሰግናለሁ። እሺ አመሰግናለሁ። በመጀመሪያ ችግሩ በጥቂት ካህናትና በአርቃቂ ኮሚቴ መካከል ቢሆንም አሁን ያለው ችግር በጥቂት ካህናትና በጥቂት ደጋፊዎቻቸውና በአብዛኛው የቤተ ክርስቲያኑ አባላት መካከል ነው አሁን ያለው ችግር። ጀስት ያንን ነገር ለማስተካከል ያክል ነው። ወደ ኋላ ስንመለስ በ2009 ዓመተ ምህረት የአርቃቂ ኮሚቴው በሚቋቋምበት ጊዜ የቤተ ክርስቲያኗን እድገት በማየት ነው። ቤተ ክርስቲያናችን አደገች፣ ገቢያዋ ሀብቷ ጨመረ። አስተዳደሩም በዚያውን ያክል መጠንከርና ማደግ ስለነበረበት ነው ያ የተቋቋመው አርቃቂ ኮሚቴ ተቋቋመው። ያ አርቃቂ ኮሚቴ የሚያያቸው የውስጥ ደንቡንና የውስጥ ደንብ ራሳችን በቃለ ዓዋዲው መሰረት ያዘጋጀ ነው። በ2006 ዓመተ ምህረት የወጣ የውስጥ ደንብ አለ። በ1992 የተጻፈ ትረስት ዲድ አለ። በ1997 ቻሪቲ ኮሚሽን የተመዘገበችበት አሴቻሪቲ ቸርች። ሁለቱ ብዙ የጎደላቸው ነገሮች አሉ፣ የሚጋጩበትም ነገር አለ። ስለዚህ ሁለቱን አገናኝታችሁ ማሻሻያ ያቀርቡ ተብሎ ነው ያ ኮሚቴ የተቋቋመው በ2009። በ2010 እድሜያቸው ሲተላለፍ በ2007 የተመረጡት የሰበካ አስተዳደር ጉባኤ አባላት አባ ግርማን ጨምሮ በቃለ ዓዋዲው በውስጥ ደንባችን መሰረት ነው የተመረጡት። ሲመረጡ ለ3 ዓመት ነበር እድሜያቸው። በ2010 ግን እድሜያቸው ይተላለፍላችሁ። የሚተላለፈውም አንደኛ የቤተ ክርስቲያኗ ህንጻ ዕዳ ተከፍሎ እስከሚያልቅና ሁለተኛ ደግሞ ዋናው ይህ የውስጥ ደንብ ማርቀቅ ሂደት ተጠናቆ እስከሚጸድቅ ድረስ ነው የተላለፈላቸው። ይህም የሚሆነው ምንድነው ማለት ነው? ያ አሮጌው ደንብ ጉድለት አለው፣ አሮጌው ትረስት ጉድለት አለው። ስለዚህ አዲስ ምርጫ የሚደረገው አዲስ ደንብ ከወጣ በኋላ ነው በሚል ነው የተላለፈላቸው። ድራፍቱ ተዘጋጅቶ ቀረበ። ድራፍቱ ተዘጋጅቶ በሚቀርብበት ጊዜ ያ ድራፍት በይቅርታ በጠቅላላ ጉባኤ ነው ግን የተወሰነው አቅርማን ጨምሮ አስተዳደሩ የሥራ ጊዜውን ሲጨርስ ይሄ በትክክል በዚያ ዕለት ከነበሩት የሰበካው አባላት የቤተ ክርስቲያኑ አባላት የተቃውሞ ሐሳብ ያቀረቡት ሁለት ብቻ ናቸው። ቅድም 99% እንዳልከው እድሜያቸው እንዲተላለፍላቸው የተደረገው በአባላት ውሳኔ ነው። ግን ሲተላለፍ የተላለፈበት ምክንያት አለው። ዝም ብሎ አይደለም የተላለፈላቸው፣ እድሜው የተራዘመው። ይሄን ሁለቱን ነገር ጨርሱ ነው። ዕዳው ተከፍሎ አለቀ። 2011 ዓመተ ምህረት ቤተክርስቲያኗ የቤተክርስቲያኑ ሆነች፣ የቤተክርስቲያኗ ሀብት ሆነች። ግን ያለችው በማን ስም ሆነ? በግለሰቦች ስም፣ በአባ ግርማ ስም፣ በቀሲስ ዳዊት ስም፣ በአቶ ታዬ ስም፣ በወይዘሪት ትዕግስት ስም ሆነ። ይሄን በዚያን ጊዜ የቤተክርስቲያኗ የህግ ሁኔታ ስላስተካከለ የህግ ተስተካከለ። በአዲሱ ረቂቅ ላይ አሁን ወደዚያ ሲመጣ አዲሱን ረቂቅ በመናቀርብበት ጊዜ ረቂቅ ነው፣ ድራፍት ነው። ያ ነገር በንግግር በመወያየት ሊሻሻል ሊዳብር የሚችል ነገር ነው። ወደ ቤተክርስቲያኗ ስም ለማድረግ የሚያስችላት በዚያን ጊዜ ቻሪታብል ካምፓኒ ቻሪታብል ኢንኮርፖሬትድ ኦርጋናይዜሽን ሌላ የመጣለ በኋላ ቻሪታብል ካምፓኒ ነበር የሚያስፈልጋት። ያ ያስፈልጋታል ብለን በመናቀርብበት ጊዜ እኛ አርቃቂ ኮሚቴው ሁሉ ነገር አስተያይቶ ይሄ ይሻላታል ያለው ነገር ግን ሲወጣም ግን ወደዚያም ከመሄድ በፊት ሲወጣ ቻሪታብል ካምፓኒ ምናልባት አንዳንድ ሰዎች ተመልካቾች ግር ይላቸው ይችላል። ምን ማለት ነው? ቻሪታብል ካምፓኒ ማለት በዚህ ሀገር ደንብ መሰረት አንድ ንብረት መያዝ የሚችሉ ሁለት አካላቶች ናቸው። አንድ ግለሰብ፣ ለዚህ ነው በግለሰብ ስም ያለችው ቤተክርስቲያናችን በዚህ በአራት ግለሰቦች ስም አሴ ሆልዲንግ ትረስቲ። ሁለት ደግሞ የሚያሰኘው የህግ አካል ካምፓኒ መያዝ የሚችለው ካምፓኒ ማለት በአጠቃላይ ካምፓኒ ዝም ብለን ካልነው ትሬዲንግ ካምፓኒዎች የተለያዩ ካምፓኒዎች አሉ። ፒኤልሲ ሊሆን ይችላል፣ ሊሚትድ ካምፓኒ ሊሆን ይችላል። ካምፓኒዎች መያዝ ይችላሉ። ህጋዊ ሰውነት አላቸውና በስማቸው መከሰስ
ንብረት መያዝ ውል መዋዋል ይችላሉ። ቻሪቲዎች ሲቋቋሙ እንደ አሶሲዬሽን ከተቋቋሙ በስማቸው መያዝ አይችሉም። እንደ ትረስት ከተቋቋሙ በስማቸው መያዝ አይችሉም። ስለዚህ ቻሪቲዎች የንግድ ድርጅቶች አይደሉም። ካምፓኒ እንደሌላው ካምፓኒ ሊሆን አይችሉም። የንግድ ድርጅት ሊሆኑ አይችሉም። ስለዚህ ለነሱ የሚሆን ነጋዴዎች ሳይሆኑ ቻሪቴብል ካምፓኒ የንግድ ስራ ያልሆኑ የበጎ አድራጎት ስራ ላይ የተሳተፉ ያ በበጎ አድራጎት ስር መሆናቸው ምን ይረዳቸዋል? በስማቸው በራሳቸው ስም ንብረት መያዝ በግለሰብ ስም መከሰስ ይችላሉ፣ ውል መዋዋል ይችላሉ። ይህንን አቀረብን። ስናቀርብ ግን እኛ አርቃቂዎች ነንና ያልነው ምንድነው? ይህንን መወሰን የሚችለው ማን ነው? አባላቶች ናቸው መወሰን የሚችሉት። የሚያስገኘው ጥቅም ከበፊት የተሻለ ነው። አሁን ቻሪቴብል ካምፓኒ እናንተ በምትሉት ሁለት ነገር አለ። ጥቅሙ ምንም አንደኛ በስሟ ይያዛል። አሁን ምንድነው አንድ ይሄ ንብረት በግለሰቦች ስም ነው ያለው። እነኚህ ግለሰቦች አገር ጥለው ቢሄዱ ቢሞቱ ሰውነን ሞት አይቀርም። አዲስ ምርጫ በተካሄደ ቁጥር ንብረቱ ከአንድ ግለሰብ ወደ አንድ ግለሰብ ይተላለፋል። አሁን የተፈጠረውን ችግር ታየ። አያችሁ የተፈጠረውን ችግር አንድ ግለሰብ ቁልፍ ይዣለውና this is my properties ከማለት የተደረሰበት ደረጃ ተደርሷል። ይሄ ተቀርጾ ያለ ነገር ነው። ይሄ ንብረት ነው ያሉበት ነገር ነው። የዚህ አይነት ነገር እንዳይኖር ከሰው እጅ አውጥቶ በቤተ ክርስቲያኗ በራሷ ስም እንዲሆን ነው ያደረገው። ይሄ በቤስት ያልነው ነው። ሌሎችም አማራጮች ነበሩ ዲስከስ የሚደረጉ በኋላ ግን መጀመሪያ በሚወጣበት ጊዜ ካህናቶቹ ምንድነው ያሉት? ቃለ ዓዋዲ ይፈቅዳል ብለው መግለጫ ወጥተው ነበር። ይሄ ችግር የለው ቻሪቴብል ካምፓኒ ሊሚትድ ባይ ጋራንቲ ማቋቋምን ቃለ ዓዋዲው ይፈቅዳል ብለው ነበር። ተቀባይነት አግኝተው ነበር በካህናት አግኝተው መግለጫ ወጥተው ነበር። ከዚያ በኋላ ትንሽ ቆየት ብለው በሚያውበት ጊዜ ከራሳቸው ሁኔታ አንፃር የሚያመቻቸው ሆኖ አላገኙትም። ያንን ደንብ በመናወጣበት ጊዜ ስልጣን በአንድ ግለሰብ ላይ እንዲጠራቀም አላደረግንም። በአሁኑ ሰዓት ባለፈው ተናግሬው አልገባበትም። በአስተዳዳሪው ላይ ወደ 7 ስልጣን ነው ያለው። የጠቅላላ ጉባኤ ሊቀመንበር፣ የቤተ ክርስቲያኑ አስተዳዳሪ፣ የትረስቲዎች ሊቀመንበር፣ የሰበካ አስተዳደር ሊቀመንበር፣ የካህናት ጉባኤ ሊቀመንበር፣ የጥምር ጉባኤ ሊቀመንበር፣ ይሄ ሁሉ አለ። ሁሉ ሊቀመንበር ይሄ ነገር መበታተን አለበት። በኮሚቴዎቹም ደረጃ ቁጥጥሩን በሚመለከት ኃላፊነቱ መበታተን አለበት። ኃላፊነቱም የሥራ ክፍፍልም መኖር አለ። ያ በሚታይበት ጊዜ ይሄንን ደንብ ለማውደም ለማጥፋት የተጠቀሙበት ዘዴ ምንድነው? እንዴት አድርገን እናጥፋው? ለዚህ የሚያዋጣን እነኚህ ሰዎች ይችን ቤተክርስቲያን የንግድ ድርጅት ሊያደርጓት ነው። ለዚህ አመቻ ካምፓኒ የሚለው ነገር ኢሞቲቭ ሆነ ላንጉዌጅ ነው። እቺ ቤተክርስቲያናቸው ወደ ንግድ ድርጅት ልትለወጥ ነው። ለዚህም እኮ ነው አንዳንድ ወጣቶች አሁን እውነትም ቤተክርስቲያናችንን ወደ ንግድ ድርጅት የምንለውጥ መስሏቸውም ሊሆን ይችላል አንዳንዶቹ እነዚህ የሚያብሉትም። ይሄ ግን ውሸት ነው። ለማስረዳት ሞክረናል፣ በተለያየ ጊዜ ሞክረናል። ያንን በምንሞክርበት ጊዜ ነው እንግዲህ ውይይቱ የተቋረጠው። ለህዝቡ በመናስረዳበት ጊዜ ውይይቱ ተቋረጠ። ውይይቱን አቋርጠው እነሱም የራሳቸውን ፕሬዘንቴሽን አደረጉ። ተፈቀደላቸው ፕሬዘንቴሽን እንዲያደርጉ አድርገው ነበር። ከዚያ እኛም አቀረብን። በመጨረሻ ደግሞ ሲምእመኑ ይናገር አሁን የምእመን ተራ ነው በሚባልበት ጊዜ የህዝቡ ተራ ነው በሚባልበት ጊዜ አይሆንም እንደገና እኛ መናገር አለብን። ለነሱ ለመስጠት ፈቃደኞች ነበር ግድል ለሚናገሩ ብለን ግን የሚያዋጣ መስሎ ስላልታያቸው እነሱና ደጋፊዎቻቸው ያ ውይይት እንዲቆም አደረጉ። ወደ እንትኑ እንሂድና በኋላ በጥያቄ በኩል እንመለስበታለን። ይሄ ሁሉ እያለ ግን ቅድም ስታነሳው ሽማግሌዎች አልተሞከሩም ወይ? ተሞክሮ ነበር ከአንድ ጊዜ ሁለትም ጊዜ። ሁለቱንም ደግሞ ለሽምግልና ለመታረቅ ሁለት ቡድን ያስፈልገዋል ዊሊንግ ይሆነ። ግን ሁለቱንም ሽምግልና አባ በተለይ ፈቃደኛ ስላልሆኑ ኮምፕሮማይዝ ለማድረግ ለመስማማት ፈቃደኛ ስላልሆኑ ሁለቱም ሽምግልና ከሸፈ። ፖሊሶች በየጊዜው ይመላለሳሉ። ፖሊሶች በየጊዜው ሲመላለሱ የለም እናንተ በውጭ ስምምነት በውስጥ ስምምነት መስማማት ስላልቻላችሁ እሺ የውጭ አስማሚ እናምጣላችሁ። ሚዲዬሽን ሰርቪስ ይባላሉ። ሎየሮች አሉበት ኤክስፒሪየንስ ሊሆኑ ናቸው። ሚዲዬሽን ሰርቪስ ሂዱ። እሺ የሚያመጡልን ከሆነማ እንሄዳለን ብለን ዋን ሶት ሚዲዬሽን ሰርቪስ ሄደን እኛ አስረዳን። አባና ደጋፊዎቻቸው ግን እዚያም ሄደም አልፈልጉም። ሽምግልና ውስጥ መግባት ማልፈልጉ በውስጥ ሽምግልና አልፈልጉም፣ በውጭ ሽምግልና አልፈልጉም። ይሄ ሁሉ በሚሆንበት ጊዜኛ ለቻሪቲ ኮሚሽን ተናገር። ቻሪቲ ኮሚሽን በውስጥ ሽምግልና ሞከር
በውጭ ሽምግልና ሞከር እምቢ አሉ። ምናልባት አሁን ምን ያህል ለእናንተ ይሄንን ማንዴት ይሄንን እውቅና የሰጣችሁ ማለት ነው? ማለት ቤተክርስቲያኗ ተከፍላለች ከቻሪቲ ኮሚሽን ጋር ከሌላውም አካላት ጋር ከህዝቡም ጋር የምታደርጉት እንቅስቃሴ በምንድን ነው መገለጫው? እሱን ቤዚክ ላይ እንትን ለማለት እኛ አሁን እዚህ ቤተክርስቲያን ውስጥ የእናንተ ውክልና መጀመሪያ አረቃቂ ኮሚቴ ደንብ አዘጋጅቶ የቤተክርስቲያኗ ውስጥ መተዳደሪያ ደንብ በህዝብ ስለተመረጣችሁ አዘጋጅቶ ማቅረብ ነው። ከዛ በኋላ ግጭቶች ተነሱ። ግጭቶች ከተነሱ በኋላ ግን ልክ ውክልናውን ማለት ማንዴት ካላችሁ ማንዴቱን ከየት አገኛችሁ? ጥሩ ጥያቄ ነው። እንቅስቃሴዎች እያደረጋችሁ ጥሩ ጥያቄ ነው። ለዚህ ነው ያልኩት ቅድም ሲጀመር ክርክር የነበረው አለመስማማት የነበረው በአርቃቂ ኮሚቴና በትንሽ ካህናቶች መካከል ነበር። አሁን ክርክሩ ያለው ምንድነው? በብዙ አባላትና በብዙዎቹ አባላትና በካህናቶች ከኛ ጋር ያሉ እንደገና ደግሞ በአባ ግርማንና ደጋፊዎቻቸው ካህናቶችና በትንሽ ደጋፊዎቻቸው መካከል ነው ያለው። ስለዚህ ይሄን የውስጥ ደንቡ መነጋገር በማንችልበት ጊዜ ረቂቁን በማንነጋገርበት ጊዜ አባላቶች ተሰበሰቡና ተዘጋ። ሲዘጋጅ አባላቶች ወጥተው ተደራጁ። በአንዳንድ ስብሰባ ላይ እስከ 300 እስከ 400 አባላቶች የተገኙበት ስብሰባ ተደርጎ ነበር። እነዚህ አባላት ቀደም ሲል የቤተክርስቲያኑ አባላት የነበሩ ናቸው። እስከዛ በኋላ ከድሮ ጀምሮ የቤተክርስቲያኑ አባላት የነበሩ። ስለዚህ ይሄንን እንቅስቃሴ የአባላትን መብት የሚያስከብር እንቅስቃሴ ኮሚቴ አቋቋሙ። የሚመራላቸው ኮሚቴ አሉ። የተቋቋመ ኮሚቴ አለ። ያንን ኮሚቴ አቋቋሙ። በዚያ ኮሚቴ አማካኝነት የሰበካ አስተዳደር አዲስ የሰበካ አስተዳደር ጉባኤ መረጠ። እነሱ ማናቸው? የዚያ የሰበካ አስተዳደር ጉባኤ ሊቀመንበር አድርገን የመረጠው መላከ ብርሃኑ በስራት ነው። መቼ ሆነ ይሄ ነገር? ይሄ ሆነው 21st of April 2013 በዚህ ዓመት። ይሄንን አያይዘን ለቻሪቲ ኮሚሽን አስገባል። እኛ በውስጥ ሽምግልና ሞከር ተሳካልንም። አሁን ስለዚህ እኛው ራሳችን ባለን መብት ቤተክርስቲያኗን ለማስመለስ ለማስከፈት ማለት ነው። አዎ ከህዝብ ባገኛችሁት ድጋፍ ኮሚቴ ተቋቁሞ አዲስ የካህናትን ጉባኤ ተመሰረተ። 9 የሰበካ አስተዳደር ጉባኤ አባላት 9 የሰበካ አስተዳደር ጉባኤ 4 ምዕመን 4 ካህናት 1 ወጣት ያለበት የሰበካ አስተዳደር ጉባኤ መሰረተ አቋቋመን። ያንን ለቻሪቲ ኮሚሽን አስገባል። ቻሪቲ ኮሚሽን በሚደርስበት ጊዜ ግን ማለት ነው ሲደርሰው ኦኬ እናንተ አምጥታችኋል ይሄንን። እነሱ ደግሞ በበኩላቸው ምን ያደረጉ በቃላውዲ በውስጥ ደንባችንም አልሄዱም። ዝም ብለው ከሜዳ ላይ ተነስተው 4-5 ተጨማሪ ሰዎችን ሾመናሉ አስቀምጡ። የቤተክርስቲያን አመራር አባላት መመረጥ ያለባቸው በአባላት ነው እንጂ በሹመት አይደለም። የሾም ነው በትራሲዱር መሰረት ነው ብለው ዋሹ። ግን ቻሪቲ ኮሚሽን አየና የለም ሁለታችሁም የሚያዋጣችሁ ወዴት ነው ሄድ ነው? ወደ ውጪ ሚዲዬሽን መሄድ ነው። እኛ ይሄድንበት የነበረው መጀመሪያ። ስለዚህ በአንድ ቤተክርስቲያን ውስጥ 2 የሰበካ ጉባኤ ነው ያለው ማለት ነው። እነሱ በራሳቸው መጀመሪያ የነበሩት ካህናት በቆሞስ አባ ግርማ የሚመራው እና ከደጋፊዎቻቸው ጋር አንድ ጉባኤ ሰበካ ጉባኤ አለ አይደል? እሳቸው የቤተክርስቲያኗ ቀደም ሲል አስተዳዳሪ ነበሩ። በዚህ በኩል ደግሞ ቤተክርስቲያኑ ከተዘጋ በኋላ ምዕመኑ እንዳይበተን በማለት ከእናንተ ጋር የተሰባሰበ ቡድን መላከ ሰላምን ሊቀመንበር አድርጎ አዲስ እንቅስቃሴ ተጀምሯል። ትክክል። ግን ወደዚያ መለስ ቅድም ብለዋል አንተ። እነኚህ ሰዎች አባ ግርማና ሌሎች የሰበካ አስተዳደር ጉባኤ አባላቶች ሴፕቴምበር 2012 ሪዛይን አድርገዋል። ለህዝቡ ተናግረውናል። ሪዛይን አድርገናል በቃን ብለው ሪዛይን አድርገዋል። በቪዲዮም አለ ሪዛይን ሲያደርጉ እና አባ ግርማ ሪዛይን አድርገዋል። ጽሁፉም አለ እንደውም አለ ጽሁፉም አለ ሪዛይን አድርገዋል። ኮሙኒኬሽን አለ ኢንተርናል ኮሙኒኬሽን። እንደገና ደግሞ in 2013 ቀኑም ፌብሩዋሪ ነው ፌብሩዋሪ 10 2013 ብለዋል። በአባ ግርማ ላይ የኖ ኮንፊደንስ ቮት አካሄደን። ከዚያ በኋላ አባላቶች ተሰብስበው የተደረገው ውሳኔ የተደረገው ምንድነው? እነኛን ሬዚግኔሽናቸውን ሪዛይን ማድረጋቸውን ተቀብለን አባላቶች ተቀብለን አዲስ ሆመናል። ስለዚህ አባላት አብዛኞቹ ከኛ ጋር ነው ያሉት። በህጉ እነኛ የሰበካ አስተዳደር ጉባኤዎች ሪዛይን አድርገዋል። ሌላ ሰው ሊሾሙ አይችሉም። መሾም አይችሉም። እንደፈረስ ሪዛይን ቢያደርጉ ሪዛይን አድርገው በምትካቸው ሌላ የሰበካ አስተዳደር ጉባኤ መርጠናል። ይሄን ቻሪቲ ኮሚሽን በሚያይበት ጊዜ ያለው ቻሪቲ ኮሚሽን ከዛ በፊት ይቅርታቱ ጌታችን ምናልባት እዚህ ይሄ ቃላዋዲው ጋር የሚጻረር ነገር እና ቃላዋዲው ይፈቅዳል እንዲህ አይነት ኮሚቴ አቋቁሞ ቤተክርስቲያን ሲዘጋ
በዚሁ ለምሳሌ እናንተ ተደራጅታችሁ አሁን በቀጠላችሁበት መንገድ ለመሄድ የሚያስችል አሰራር በቃለ ዓዋዲ ውስጥ አለ? እኔ ከትንሽ ወደ ኋላ የቀሩ ነገሮችን ይዤ መምጣት ፈልጋለሁ። እንዴት ነው ቤተክርስቲያኑ እንግዲህ ከአሁን በፊት እዚህ በኢሳት ኢንተርቪው ስንሰጥ የጨረስነው የቪዲዮ ማለት የሽማግሌዎች ተቋቁሞ የሽማግሌዎች ተግባር ወደፊት መሄድ አለመቻሉን የገለጽንበት ነው። ከዛ በኋላ የተከሰቱት ነገሮች አቶ ጌታቸው የተናገረውን አልደግሞም፣ የተሳቱትን ብቻ ነው የምጨምረው። ከዛ በኋላ ምን ሆነ? ቤተክርስቲያን ውስጥ እንደተባለው ሴፕቴምበር 23 ጠቅላላ የሰበካ አስተዳደር ጉባኤ አባላት ሪዛይን አድርገናል፣ ካሁን በኋላ ምን ቆየው ሌላ እስከምናስመርጥ ድረስ ነው የሚል ለጠቅላላ ጉባኤውን ጠርተው አሳወቁ። ሪዚግኔሽናቸው ተቀባይነት አገኘ። ግን አስመራጭ ኮሚቴ በማቋቋም ረገድ ልዩነት ተፈጠረ። በዛ ልዩነት ውስጥ ጠቅላላ ጉባኤው ተሰብስቦ ሁለት አማራጮች አቀረበ። ይሄ ምንድነው? በጥምር ጉባኤው ተጠንቶ የቀረበለት አንደኛው አማራጭ ሰበካ አስተዳደር ጉባኤ ተመርጦ ይሄንን የውስጥ መተዳደሪያ ደንቡን አዋይቶ እስከሚጨርስ ድረስ እንዲሆን እድሜውና ከዛ በኋላ በጸደቀው እንግዲህ ቅድም አቶ ጌታቸው እንዳለው የቀረበው ረቂቅ ነው፣ ምክንያት ተደርጎ ነው እንጂ በረቂቅ ላይ ሰው አይጣላም። ረቂቅ ይቀርባል፣ ቤስት የሚለውን ያቀርባል። ህዝቡ ደግሞ የፈለገውን ይሄን አንፈልግም ቀይር ብሎ በሌላ አማራጮች አሉ። ቅድም እንደተባለው የቤተክርስቲያን ንብረት አያያዝ ወደ 4 አይነቶች ናቸው እና ከአራቱ ውስጥ አንዱን ነው እኛ የተጠቀምነው። ሌላ ኦፊሻል ካስቴዲያን የሚባል አለ፣ እንደገና ካስቴዲያን አለ። ቻሪቲ ኮሚሽን ራሱ ንብረት ባደራ የቻሪቲዎችን ንብረት ባደራ ይዛል። እሱም አንድ አማራጭ ኦፊሻል ካስቴዲያን ይባላል። ከዛ ኩባንያዎች ደግሞ ይዛሉ፣ እሱም ካስቴዲያን ይባላል። ሌላው ደግሞ ያው ሆልዲንግ ትረስቲ እና ቻሪታብል ካምፓኒ ነው። የቱ ነው የሚጠቅመው? ለቤተክርስቲያን፣ ለሰዎች አይደለም። ሰዎች በስማቸው ላይ ንብረት ላይ ስማቸው ያለ ሰዎች በተለይ አስተዳዳሪው ይሄ እንዳይቀየርባቸው ይፈልጋሉ። ይሄ ንብረት ላይ ስማቸው መኖር ነው ዛሬ ፓወር ሰጥቷቸው ይሄ ሁሉ 8 ወር የፈጀ ቤተክርስቲያን ተዘግታ 7 ወር የፈጀ እስከ ጦርነት ድረስ የተደረሰው ግለሰብ እጅ ላይ ግለሰብ ስም በንብረት ላይ ስላለና ቁልፍ ስለተያዘና ያን ላለማጣት የሚደረጉ እንቅስቃሴዎች ናቸው እንጂ ህዝብ ሊወስን ይችላል በሚል ፍራቻ እንጂ በአርቃቂ ኮሚቴ አይደለም። አርቃቂ አቅርቧል። ህዝብ ያን ቢወስን እኔ እቺን ንብረት ላይ ያለው ስሜት አጣታለሁ በሚል የተነሳ ነገር ነውና በዛ ቀጥሎ ምን ሆነ? በዚህ በቀረቡት ሁለት አማራጮች አንዱ ሰበካ አስተዳደር ጉባኤ ጊዜያዊ ረቂቁን አስኪዶ አጸድቆ በአዲሱ ረቂቅ መሰረት የሚያጸድቅ አማራጭ ሁለት ነው። አማራጭ አንድ ደግሞ ሙሉ ሰበካ አስተዳደር ጉባኤ ተመርጦ ለቀጣዩ 3 ዓመት እንዲቆይ የሚል ነው። ህዝቡ ይሄን ተወያይቶ ይወስን ሲባል አይወስንም፣ እኛንን የምንወስነው የሚል በዚህ ነው ጠብ የተነሳው አስመራጭ ኮሚቴውን ለማቋቋም። በዚህ ጊዜ ምን ተፈጠረ? ህዝቡ ተሰብስቦ በኃይል እናስመርጣለን ብለው ሲያስቡ ቤተክርስቲያን ውስጥ ህዝቡ በሰላማዊ መንገድ ፕሮቴስት አደረገ። ምርጫው አይካሄድም ማለት አማራጩን መጀመሪያ እንምረጥ አለ። በዚህ ላይ ሁከት ተፈጠረ። ከሁከቱ በኋላ በሚቀጥለው ጊዜ እኛ ራሳችን ተሰብስበን አማራጭ አንድ አማራጭ ሁለትን እናጸድቃለን ብሎ ህዝቡ እዛ ቤተክርስቲያን ውስጥ ለመሰብሰብ ወስኖ ውሳኔ አስተላልፎ ተለያየ። ቀደም የተጠቀሰው በአባ ግርማ ላይም ቮት ኦፍ ኖ ኮንፊደንስ አካሄደው። የዚህን ጊዜ ነው አስተዳዳሪው የሰንበት ትምህርት ቤት ወጣቶችን ዘማሪያንን በምን አይነት እንዳደራጇቸውና እንዳዘጋጇቸው አይታወቅም። ቀደም መግቢያው ላይ እንደተጠቀሰው ስብሰባ ለማካሄድ የተቀመጠውን ህዝብ በስድብ ያው በቪዲዮ ላይ ተለቋል፣ ስድብ አካሄዱበት። ይሄ ሲሆን አስተዳዳሪው ከኋላ ሆነው ስድቡ እንዲካሄድ ያለ በጣም አጸያፊ ስድብ፣ አባቶች፣ እናቶች፣ አያቶቻቸው የሚሆኑትን ሳይቀር ነው የተሳደቡት። የዚህ ጊዜ ነው እንግዲህ ብጥብጥ ተነሳ። በሚቀጥለው ጊዜ ምን መጣ? ማለት 3 ቀን ነው ይሄው። እነዚህ ልጆች ተሳድበው ደግሞ አሳስተዋቸው ይሆናል፣ ስሜታዊ ሆነው ሊሆን ይችላል። አግባብ ነው፣ ታይቶ የማይታወቅ ነው በኢትዮጵያ ባህልና ጨዋነት እንኳን በቤተክርስቲያን ውስጥ። ግን
ልጆችም ስለሆኑ እውነት መንፈሳዊ አባት ካለ እውነት የቤተ ክርስቲያን አስተዳዳሪ እውነት መነኩሴ ካለ እነዚህን ልጆች ንስሐ ግቡ ባለፈው የተናገራችሁትን በስተት ነውና ይቅርታ ጠይቁ ብሎም እኮ ነገሩን ማክሸፍ ይቻል ነበር ግን የዛን ጊዜ እንደው በሚቀጥለው ስብሰባ ህዝቡ ሲሰበሰብ ተነስተው ወጥተው ሊዘምሩ ሲሉ ህዝቡ ንስሐ ሳይገቡ አይዘምሩም ብሎ ይሄ እንግዲህ በጥበት ተነሳ ከዛ በኋላ ነው ይሄ በጥበት ሰፍቶ ሄዶ ከዛ 15 ሰዎችን የኮሚቴ ሰብሳቢዎችን አባላትን እናባረራለን ብለው ሲሞክሩ ከውስጥም ከውጭ ረብሻ ተነስቶ ቤተክርስቲያን ተዘጋ በዚህ ጊዜ ምንድነው የሆነው ገና ይሄ የምርጫው ነገር ማጨቃጨቅ ሲጀምር 8 የሰበካ አስተዳደር ጉባኤ አባላት ናቸው ያሉት 4 ምዕመናን 3 ካህናት 1 የሰንበት ትምህርት ቤት ወጣት ናቸው ያሉት ከነዚህ ውስጥ በገቡት ቃል መሰረት ማስመረጥ ስላልቻሉ 4ቱ የምዕመናን ተወካዮች ከስልጣናቸው ላይ ለቀው ያ ሬዚግኔሽናቸው እንትነው በስራ ላይ ሆነ ቀሩ ስራቸውን ትተው ቀሩ አሁን አብረን ሪዛይን አድርገናል ያሉት ካህናት ምዕመናኑ እንደወጡላቸው እነሱ ፓወር ላይ ነው ያለነው ብለው ቁጭ አሉ ከዛ በኋላ ነው 15 ሰው ያባረሩት ከዛ በኋላ ነው ሰዎችን ከቤተ ክርስቲያን መባረር የተጀመረው እነዛ የምዕመናን ተወካዮች በሌሉበት ይሄ እንግዲህ ቃላዋዲው ቤተ ክርስቲያን በካህናትና በምዕመናን በሰንበት ትምህርት ቤት ወጣት ህብረት ነው የምትመሰረተው የምትመራው ይሄ ማለት በሌላ አነጋገር ባላንስ እንዲኖር ማለት ባላንስ የሆነ ውክልና ካለ ባላንስ የሆነ ስራ መስራት ይቻላል እነሱን ካባረሩ በኋላ አብረን ሪዛይን አድርገናል ብሎ እነሱ ሲሄዱላቸው ቁጭ አሉና 15 ሰው ባንድ ጊዜ ወጡ ከቤተ ክርስቲያን ቅጥር ግቢ ውስጥ እንዳደርሰዋል ያውም የቁጥጥር ኮሚቴ ሰብሳቢው የህንጻ ኮሚቴ ሰብሳቢው አባላቱ በቤተ ክርስቲያን ውስጥ 20-30 ዓመት የቆዩ አባላትና አገልጋዮችን ያባረሩትና ይሄ በጥበት ተነሳ ቤተ ክርስቲያኗ ተዘጋች ከተዘጋች በኋላ እንግዲህ የሆነው ነገር ምንድነው አባላት በብዛት ተሰብስበው ቅድም እንደተጠቀሰው የራሳቸውን መብት ለማስከበር ቤተ ክርስቲያን መሰብሰብ አልቻሉም በኋላም ቤተ ክርስቲያን ተዘጋ የራሳቸውን እንቅስቃሴ ጀመሩ ማለት ነው በቃላዋዲው መሰረት የሰበካ መንፈሳዊ ጠቅላላ ጉባኤ ለሁለት ተከታታይ ሳምንታት ጥሪ ተደርጎ የተሰበሰቡት አባላት ምልዓተ ጉባኤ ናቸው በዛ በቃላዋዲውና በውስጥ መተዳደሪያ ደንቡ መሰረት ጥሪ ያድርገው የራሳቸውን ማሟያ ምርጫ እንደውም መጀመሪያ የተደረገው ኮምፕሮማይዝ ለማድረግ ባሉ ካህናት ላይ ስለዚህ ቃላዋዲው ይፈቅዳል ባሉ ካህናት ላይ ተጨማሪ ምዕመናን ጨምሮ ከነሱ ማለት ነው ለማስኬድ ነበር የተሞከረው ኮምፕሮማይዝ ለማድረግ በዚህ ጊዜ እነሱ አንቀበልም አሉ ያው ሰበካ አስተዳደር ጉባኤ ሙሉ በሙሉ ደግሞ ከሰብሳቢ ጭምር እንዲመረጥ ተደረገ እና እስከዚህ ድረስ ሂደቱ ይሄ ነው ከዛ ሌላውን መጣበታል በጣም ጥሩ ሻለቃ ወደ መላከ ሰላም ነው አሁን የምንመጣው እስከ ግጭቱ ምናልባት እስከ ማርች 11 ድረስ እርሱ በቤተክርስቲያን ውስጥ ያገለግሉ ነበረ ከቆሞስ አባ ግርማ ጋር ሆኖ ማለት ነው እና በአርቃቂ ኮሚቴው እና በካህናቱ መካከል ችግር ሲነሳ ሁለቱንም በማነጋገር ወደ እርቅ የሚመጡበትን ሁኔታ ይሞክሩ እንደነበረ ሰምቻለሁ እና እስቲ ከዛ በኋላ ግን እርሱ አቋሙትን ቀይረው ወደ አርቃቂ ኮሚቴው የሚያደርገው እንቅስቃሴ ውስጥ ገብተዋል ይሄ ለምን ሆነ የሽምግልናው ሂደት በእርሱ በኩልስ ምን ይመስል ነበር የቤተክርስቲያኑ አስተዳዳሪ ባህሪ ስላልተመቾት ነው እስቲ የሚያብራሩ በእርግጥ ነው ከኋላ ስንሄድ የነበረው ተናግረውታል በየሳምንቱ ሁለቱም ከምዕመናን ተወካይ ወይም አርቃቂ ኮሚቴዎችም የካህናቱም ተወካዮች ያው ጥናቱን ያቀረቡት በቤተክርስቲያኒቷ ህግና ስርዓት የሚል ወይንም ካኖን ሎው የቀኖናው በሚል ሁለቴ አቀርበዋል አርቃቂዎችም ያላቸውን እውነታ አቀርበዋል ሁለቱም አቀርበዋል በዛ ሰዓት በመሃል ሆኜ ሁሉንም አይነበር አይቻለው የሚተላለፈውን የትጋ ለዳኝነትም ለሁሉም ነገር በዚህ ሰዓት በሚደረገው እሰጥ ገባ ከህዝብ ጋር በሚወረወረው ጥያቄና መልስ አለመግባባት ላይ የተነሳው ነው ይሄ ነገር በመነጋገር የሚፈታ ነው ወደ ጸባቱ ሰዱት በሚል ብዙ ጊዜ በመሃል እየገባው ለማስተረም ይያል ከዛ በላይ ግን ሪዛይን ካረጉ በኋላ በተለይ እኛ ደክሞናል ሰበካ ጉባኤ ማለት ቅድም ሴፕቴምበር 12 ደክሞናል እኛ ከእንግዲህ በኋላ አንሰራም
በሚል ያው ስብሰባው መቀጠል አልቻለም። እነዛም ምዕመናኖች ከዛ በኋላ ብዙ እንቅስቃሴ ያደረጉም ሪዛይን ያደረጉ። በጣም በሚያሳዝን ሁኔታ ነገሩ በተወሰኑ ብቻ ከአስተዳዳሪው ጋር የሚንቀሳቀሱ ነው። አስተዳዳሪው የሚጠይቁት ጥያቄ ከህዝብ ጋር አሁን ምርጫ ይካሄድ በደፈና የሚኖር ምዕመናን ደግሞ የሚለው ምርጫውን የምናካሄደው ይህንም ነገሮች አድርገን እነዚህን ህጎች ጨርሰን እኛ የምንለውን ስሙ እኛ የምንለውን ስሙ። ይሄ ተጽዕኖ አንድ ቀን ሙሉ ፈጀ ማለት እኔ የምለውን ካላደረጋችሁ በሚል ከህዝብ ጋር የሚደረገው አተካራ ማለት ነው። ይሄ በአስተዳደሩ አቋም በአስተዳዳሪውና በምዕመናኑ እኔ ያንን አልወደድኩትም። ምዕመናን የሚለውን ድምፅ ለመሰማት አልተቻለም። አለመስማት እና ወይንም ደግሞ ሀሳብን እሺ እናንተ ካላችሁ ይሄ ነው ይሄ ከሆነ የሚያስኬደው በቃ እሺ እዚህ በኩል የቀና መንገድ አልነበረም። የጦርነት እኔ ያልኩት ካልሆነ በቃ የሚል ነበር። ብዙ አልወደድኩትም። ይሄ ነው ትልቁ የመሪዎች ችግር። ህዝብን ማዳመጥ ትልቅ ነገር ሲሆን ግን ህዝብን አለማዳመጥ መውደቅ ነው። ለጦርነት መንገድ መክፈት ነው እና የህዝብን ቁስል አለማዳመጥ ነው። ብዙ ጊዜ በየአቅጣጫው የሚደረገው የቤተ ክርስቲያኖች በአጠቃላይ የሚደረገው ሁሉ በሀገራችንም በአመራር ላይ ያሉ ሰዎች ህዝብን አለማዳመጥ ነው እና ከዛ በኋላ ጉዳዩ እየገፋን ቢመጣ በመሃል ተው ያልኩኝ ነው የመጣሁት። የመጨረሻው ግን የሴፕቴምበር 11 ከተዘጋ በኋላ መዘጋቱ አላስደሰተኝም። ለምንድን ነው ያላስደሰተኝ? በቤተ ክርስቲያኖች ውስጥ ሲኒየር ከሚባለው አገልጋይ ነኝ አንዱ። ይሄ ቤተ ክርስቲያን ሲዘጋ አባላቱ በአብዛኛው ንስሐም ልጆቼ ይኖሩኛል፣ ብዙዎች አሉኝ፣ ምንም ጥርጥር የለውም። ረጅም ጊዜ ያገለገልኩት ቤተክርስቲያን ነው። አገልግሎቴ በቅስናው መሳሰሉ ያገለገልኩ ነው ያለሁት እና ይሄ ትልቅ ነውር ነው መዘጋቱ እና እነዚህ ሰዎች ትናንትና ካህናቱም ቢሆን እነዚህ ምዕመናኖች ለካህናት ብዙ በጎ ነገር አድርገዋል። ለሁላችንም ማለት ነው። ደሞዛችንን የምናገኝ የተወሰኑ ካህናት አለ በስርዓቱ ሙሉ ደሞዛችንን የምናገኝ ያ ሁሉ ተቋርጦብናል። ራሳቸው ማስተዳደሩ ይሄ ነገር ተቋርጦባቸው ግን መዝጋት መፍትሄ አልነበረ። መፍትሄው ብዙ መንገድ ነበረ ግን ያልነበረ። ማባረርም መፍትሄ አይደለም። ማባረር ሰዎችን መፍትሄ አልነበረ። ፖሊስ መጥራትም መፍትሄ አልነበረ። ያ አልታያቸው። መፍትሄ ሆኖ የታያቸው ማባረር፣ የማይመችን ሰው ዞር ማድረግ የሚለው ፖሊሲ በጣም የሚያሳዝን ነው። ወይም ደግሞ ፖሊስ መጥራት መንጥቆ የሚያስወጣ በእርሱ በኩል ሙከራ ያደርጉ ነበር። ይሄ ተገቢ አይደለም። አዎ ብልም ደግሞ የሚሰማኝ ብዙ ጊዜ መሰማት ስለሌለ አስቸገር ነበረ። አንዳንዴም ካለቃ ከጓደኛ ጋር እንዳትጣላ ጥንቃቄ ትወስዳለህ። በጣም ወስደው ጥንቃቄ አንዳንዴ በእኛ ውስጥ የሆነና ችግሩ እንደገና በእኛ ምክንያት ሰዎች ይከፋፈሉ የሚል ፍርሃት ነበረኝ። ለምን ምክንያት እንዳልሆን ነው። ጥንቃቄ ብዙ ጊዜ የማደርገው በእኛ ሀሳብ መጋጨት ምዕመናኖች ይከፈላሉ፣ እንደገና ሌላ ታሪክ ነው። ያን ጥንቃቄ ያደርግ ነበር። ከተዘጋ በኋላ ደግሞ ግን አሁንም ጥንቃቄ አድርጌያለሁ። የመጀመሪያው ቀን ተዘጋ። ምናልባት ቪዲዮ ተለቋል። ያው የዛለታ በጣም አስደንግጦኛል። በመሃል ላይ ቆሜ ለመጸለይ ሞከርኩ። ምዕመናኖች አሉኝ። እሳቸውም ደጋፊ ወይንም እሳቸው ሲዘጉ እሳቸው የሁሉም የራሱ አመለካከት አለ። መቼም አንዴ ያን ቤተክርስቲያን ልጆች በአንድ ቤተክርስቲያን ውስጥ ሁለት ቦታ ወክለው የሚጸልዩበት ሁኔታ አይተናል። አሳዘነኝ። ያ ሲያሳዝነኝ ውጭ ከወጣችሁ በኋላ ለተሰንበት ነው ከቤተክርስቲያን የሚቀር የለም። ሺህ ሰው ነው በየሳምንቱ የሚሰበሰበው እዚህ ቤተክርስቲያን ውስጥ። ቤተክርስቲያኑ ይሄ ህዝብ ሀገሩ ነው። እናቱ እንደ እናቱ ሌላ እናቱ መጽናኛዋ ነች። ከእግዚአብሔር ጋር ተገናኝቶ የሚያለቅስበት ነው። ከእግዚአብሔር ጋር የሚነጋገርበት ነው። ቤተክርስቲያን ተስፋው ነች። እኔ ከዚህ ሀገር ከመጣው ጀምሮ የኔ ህይወት ለእናንተ ተስፋ ከሆነ ለዘላለም ተስፋ ሆኜ ልኖር እርገጡኝ። ያ ነው የኔም አገልግሎት፣ ይሄም ከነት ይሄ ነው። ቤተክርስቲያን ተስፋው ነች። ይሄ ህዝብ ተዘጋበት። ሲዘጋበት ውጭ ቆመ። ተስፋውን አጣ። ስንት ነው ያላለቀሰ ሰው አለ እንዴ? በብዙ ነው ያለቀሰ። ሁሉ ሰው ነው ያለቀሰ። ግማሹ ቤት ቁጭ ብሎ የራሱን ዳኝነት የሚሰጣለ ገና ምንም ነገር ባለመረዳትን በመሳሰለው ሁሉ ነገር የሚናገራለ። ውስጡም ገብቶ ደግሞ በስርዓቱ ያነበበና የተረዳዋል። እና ምንድነው እዚህ ላይ ይሄ ሲሰራ ትክክል አልነበረ። የሰጠውት አማራጭ ምንድነው? የመጀመሪያው እለት እሺ ውጭ ከወጣን በኋላ እንኳን አንድ ላይ ስንጸልይ ስል ትንሽ ወጣቶቹ ወጣትነት አለ ኖ እንደውም አንተ መርገም ነበረብህ እነሱን የሚለው ነገር ላይ ተደረሰ። እንደውም እንደዛ ነው የተባልኩት። እነሱን ኮንዴምድ ወይም እንደው እርኩሶች ናችሁ እናንተ ናችሁ በእግር የገባችሁት ያው የሚባለው ፕሮፓጋንዳ ማውጋዝ ነበረብህ። በጫማ ገብተዋል፣ መስቀል ነጥቋል፣ አልተነጠቀም። ይሄ ሁሉ ውሸት ነው። እኔ ነበር እዛ አገልግሎት መሰጠው እኔ ሆነ የቀዳሽ እና እንዲህ አይነት ፕሮፓጋንዳ ዝመጣ አዘንኩኝ። ለምን ያልተደረገ ተደረገ ተብሎ ሰውን ለጦርነት መነሳሳት
በሁለተኛው ሳምንት በተቻለ መጠን መሀል ላይ ቆምኩ። ከዚህኛው መጀመሪያም ቢያሉ ልጆቹ እስቲ ውጭ ከሆኑ እንኳን ጸልይ። በሶስተኛው ሳምንት እነዚህን ተውኩና መሀላቸው ገባሁ። ብዙ ጸያፍ ነገር ተነገረ። ምንም አይደለም ችዬው ወጣሁ አዝኜ። በአራተኛው ሳምንት የደብረ ዘይት ዕለት ግን እየፈራሁ ነው የምሄደው ቤተክርስቲያን፣ እያዘንኩ ነው የምሄደው። በቀር ደስ አይለኝም። ለምን በዕለተ ሰንበት ካህን ከቤት እንዴት ይቀራል? መዝጋት ተዘግቷል። ግን በዕለተ ሰንበት እኔ ቀርቼ አላውቅም። 40 ዓመት ነው ቤተ መቅደስ የኖርኩት። ምንም አይነት ስራ አልሰራሁም። ይሄ የኔ ስራ ነው ብዬ የተቀበልኩት ስራዬ ነው፣ ሙያዬ ነው። አገልግሎቴን ወደዋለሁ፣ ክህነቴን ወደዋለሁ። በር ግን ሲዘጋ በጣም አዝኛለሁ። ምዕመናኖች ሲጎሳቆሉ ግን አዝኛለሁ። ተበተኑ። እነዚህ ምዕመናኖች ሲበተኑ ቆይ እስቲ መሀል ላይ ልቁም አልኩ። እዛም ልግባ አልኩ። እነሱ አልቅሰው ሄዱ። በአራተኛው ሳምንት ግን አሁንም መሀል ላይ ቆም። እስቲ ከዚህ የሚያሉት ከዚህ በእውነትም ታምረ ማርያም ነው መሰለኝ። ታምረ ማርያም ደግሞ የግዝት ነው። በየሳምንቱ እሑድ መነበብ አለበት የሚል ግዝት ቃል አለው። ይሄ በአባቶቻችን የወረደልን። ያንን እስቲ ላንብብ የድድገም እያነበው ያዳምጡኛል። መጨረሻ አጠገቤ ልጄ ያለች አባ መጡ አለች። እጥፍ ላደርገው ነው የፈለኩት መጽሐፉን ሊከፈት ነው ብዬ። እርግጥ ነግረውኛል፣ ዘግቻለሁ ብለውኛል። እጥፍ ለማድረግ ሳስብ አይ ቃለ እግዚአብሔር አይቋረጥም የሚል የወረስኩት ስላለኝ አይ ጨርሰው ቆይ ብዬ እንደምንም አፋጥኜ ሲጨርስ አይከፈትም በሩ። እስከናካቴው ሰብሰብ ብሎ እነዛ የሚያዳምጡኝም ግጥም አሉ። ሄዱና በሩ ጋር እነዚህኛዎቹ እዚህ ቆመዋል። ኖ መለያየት አንችልም። ከአንድ ማህፀን ክርስቲያን ማለት ከአንድ ማህፀን የተገኘ ነው ብለው ነው ከጥንት ጀምሮ ቤተክርስቲያን ታሪክ የሚነግረን። ከአንድ ማህፀን የወጣ ከመንፈስ ቅዱስ ልጅነት ከአንድ ማህፀን የወጡ ልጆች ማለት ነው። መለያየት የለብንም። ሽማግሌዎችን የምንቀብርበት፣ ወጣቶች ልጆቻችንን በትዳር በጋብቻ የምናገናኝበት፣ ይህንን ህዝብ እንዴት ለሁለት እንከፍታለን? እንከፍላለን ኖ በሚለው ተነሳሁ። ጩኸቴን አሰማሁ። በእርግጥ ለውጤትም አልመጣም፣ ውጤትም አልጠብቅም። በሳምንቱ ግን የተደረሰው ነገሩን ለማሳጠር ነው የተደረሰው ምንድን ነው? ህዝብ ተገልብጦ ወጣ። የግድ በዚህ ቦታ ላይ እንድትገኝ ተባልኩ። በሄድኩበት ሰዓት የተነገረው ከዛ ማለት ወደ 300 ሰው ነው የተሰበሰቡ። ሙሉ አባላት ናቸው። ሙሉ የቤተ ክርስቲያን የጀርባ አጥንት ሆነው ሲያገለግሉ የኖሩ ምዕመናን ናቸው። ምንም ይሄ ለዚህ ጥርጥር የለውም። ጌታቸው የሚሆኑ ሻለቃም ቢሆኑ ሌሎችም ቢሆኑ በኮሚቴ ደረጃ ቤተክርስቲያኒቷን ፈንድሬዚንግ በማውጣት 1,700,000 ይሄ ገንዘብ ለማውጣት የቻለው በእነዚህ ሰዎች ነው። ይሄን እኮ ያውቁታል። ሁላችን ለሁሉም ነገር ብቻ እነዚህ ሰዎች ናቸው ያሉ እዛ ቦታ ላይ ታላላቅ ሰዎች፣ ታላላቅ ሽማግሌዎች ያሉበት ደብር ነው እና እዛ ቦታ ላይ ስትደርስ የተላለፈው መልእክት ኖ ካህናት አሉ፣ ሲኒየር የሆኑ ዲያቆናት፣ ከእነሱ ጋር አንተ ምርጫ ላይ መቅረብ አለብህ እና ውጤቶች አንድ ነገሮችን መስመር እንድታዝ ለሰላም መንገድ እንድትከፍት። ለሰላም ከሆነ ጥሩ ምርጫውን ተቀበልኩት። ያው ብዙ ነገር አለ፣ ሰፊ ነገር አለ፣ እዚህ ውስጥ አልገባም። እና የተቀበልኩበትን ደግሞ ቅድም አንዴ እንደው ጠቅለል አድርገው ብዬ ነው የተቀበልኩበት። አንዱ መርሆ ይዤ ነው። መርሆ ሳሊዝ አይደለም የተቀበልኩት። እንግዲህ እንዲህ ከመረጣችሁኝ አንድ ሁለቱም ክፍል በውስጥ በመተዳደሪያ ደንብ ተስማምተውበታል። ይሄን አውቃለሁ፣ ሁሉም ያውቀዋል። ያልተስማሙበት ያቺ የንብረት ጉዳይ የምትይዘዋል ማለት ፕሮፐርቲ ላይ ሳይን የተደረገው ነገር ያ ፍርሃት ላይ እንደሆነ አውቃለሁ። ወይንም የካምፓኒ ሊሚትድ በጋራንቲ የመሳሰለው ነገር ያ 95% እንደውም እንስማማበታለን ብለዋል በእነዛም በኩል። ይሄንን ሁሉ ሰምቻለሁ። ጥሩ። በዚህ ጉዳይ ላይ ውይይቱ እንዲቀጥል አደርጋለሁ። በሁለተኛ ደረጃ ኃላፊነቱን እኛ ላይ ይውደቅ፣ ሰላሙን ለማውረድ የምትቻለኝን ጥረት አደርጋለሁ። ይሄ ነው ቃል መርሆ ይዘን የገባ ነው የተመረጡ ሰዎች። በዚህ መሰረት በስንተኛው በማግስቱ ማክሰኞ ስንገናኝ አነጋገር ቁልፉንም እንትን ለማለት የተወሰደው በዛ ሰዓት በዚህ የኔ ስልጣን ፍለጋ ነው አድርገው የወሰዱት። ግን አይደለም የኔ ፍላጎት ህዝብን በአንድነት መብራት፣ እንደገና ሰላማችን ተመልሶ በሰላም ለመኖር ነው። ግን አልተረዱትም። ወደ ጦርነቱ እና ምን አገኘ ካባ መላሽ ከዛ በኋላ እርቁን ለማምጣት ሙከራ ካደረጉ በኋላ ይሄ ነው እንግዲህ በዚሁ ቀጠለ። እኔም ሁለተኛ ታረቁ አትታረቁ እንደዚህ ብዬ የሚለው ነገር ትንሽ ከባድ ይቅርታ ሊሆን ቻለ። ያለኝ አማራጭ እነዚህም ልጆቼ ናቸው፣ እነዛም ልጆቼ ናቸው። በእነሱ በኩልም የተሰበሰቡት ለሁሉም እኔ ቅዳሴ ስቀድስ ሰላም ለኩልክሙ ስል ምስለ መንፈስከ ብሎ የሚመልስልኝ ነው የሚፈልገው። የታባክ ብሎ የሚሰድበኝ ሰው አልፈልግም። ይሄ ከሆነ ክህነቴ የኔ ክህነት ምንድን ነው? ሁሉም የቤተክርስቲያናችን ልጅ ነው። ሁሉም በክርስቶስ ደሙን ያፈሰሰለት ነው። እነዚህ እርኩሶች እናንተ ቅዱሶች የሚባል ነገር ነውር ነው።
ማንም ቅዱስ የለም በቤተክርስቲያን እና እንግዲህ ውጭም ከወጣ አንድ መጥቶብናል ጸላይ ሰናይ ለእናንተ እንግዲህ እዛው ቆሜ ስጸልይ ይለዋል ልክረማል እነሱ ጋር ቆምኩ እነሱ ምላሻቸው እምቢታ ነው አልቀጠለም ከዛ በኋላ የተወሰደው ሌላ ቡድን ውስጥ ነው የተገባው አላስፈላጊ እዚህ ጋር ነው ቁስሉ ያለው ለንደን ደብረጽዮን ምዕመናን ነው እየተሰቃየ ያለው የህዝብ ጩኸት ያለው እዚህ ነው ሌላ ግን ቤተ ቁጭ ብሎ ያለ ወይንም ሌላ ቤተክርስቲያናት ያሉ ሰዎች ስለአንተ ስለኔ ጉዳይ እዚህ ላለው ጉዳይ በመስማት በስማ በለው ነው እንጂ የሚረዱት መጥተው ጉዳዩን ቁስሉን ያውቁት እና የመጡ ሰዎች ከዛ አቅጣጫ ደግሞ በዛኛው በኩል የመጡት ብናስረዳም ታላላቅ አባቶቻችንን ብናስረዳም ይሄን ነገር በዛ ብቻ ያለው እንጂ ፖለቲከኞች የሚል ነገር ነው አይደለም እዚህ ምድር ላይ ያለው ሁሉ ከፖለቲካ ነፃ የሚሆን በመጀመሪያ ደረጃ እዚህ አካባቢ ያሉት በሀገራዊ ጉዳይ ላይ ግንባር ቀደም ተሳታፊ በመሆናቸው ነው ፖለቲከኝነት ያሰጣቸው እንግዲህ እዚህ ላይ መቼም ብዙ መግባት የለብኝም የሌላውን ምድል ላለመያዝ ቢሆንም ግን ሁሉም ሰው በሀገራዊ ጉዳይ ላይ ያልገባ ሰው የለም አባ ግርማም ቢሆኑ በሀገራዊ ጉዳይ ላይ ከነሱ አያንሱ ብዙ ሰልፎችን አይቻቸዋል ተቃውሞ ሰልፍ መሪ ናቸው እኔ ወቀስ ይገባኛል በዚህ አንዳንዴ ለምን ዳተኛ ነኝ ቆይስቲ የሚለው ነገር እንጂ እሳቸው ፖድካስት በጣም እኔ አይቻቸዋለሁ ተፈታ አንድ አዳራሽ ላይ አይቻቸዋለሁ አባ ግርማ እንደዛ አይነት ተሳትፎ ነበራቸው ናቸው ዛሬ እንደገና ሌሎቹ እንደዛ ይላሉ የሚለው ነገር ትንሽ አጠያቂ ነው